እኔ ከዓለም እንዳይደለሁ ከዓለም አይደሉም፣ በእውነት ቀድሳቸው፣ ቃልህ እውነት ነው አለና ወደ ዓለም ላኳቸው። ወደ ዓለም እንደላከኝ እንዲሁ እኔ። በጌታ የተወደዳችሁ ቅዱሳን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የዮሐንስ ወንጌል ምዕራፍ 6ን አጠናቀን ወደ ምዕራፍ 7 እንሻገራለን። ዛሬ ምዕራፍ 7ን የምናጠና ይሆናል። በቅድሚያ ከቁጥር 1 ጀምሮ እስከ 13 ያለውን አነበዋለሁ። ከዚህ በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበር እና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ። ራሱ ሊገለጥ እየፈለገ በስውር የሚሠራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበርና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። እኔ ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በሕዝብም መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበር። ዳሩ ግን አይሁድን ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበር ይላል። ክብር ለእግዚአብሔር ይሁን። በምዕራፍ 5 ውስጥ ጌታ ኢየሱስ ክርስቶስ የዘላለም ሕይወትን የሚሰጥ የእግዚአብሔር ልጅ ሆኖ ቀርቦ ተመልክተነዋል። በምዕራፍ 6 ውስጥ ደግሞ ከሰማይ የወረደ የሰው ልጅ ሆኖ እናገኘዋለን። በዚህ ዓለም በሰው ልጅነቱ የሕይወት እንጀራ ሆኖ እንደቀረበ ተምረናል። አሁን ምዕራፍ 7 ጌታ ኢየሱስ ክርስቶስ ከዚህ ዓለም ወጥቶ ወደ ላይ ወደ ሰማይ በሄደና በአባቱ ዘንድ በተቀመጠበት ጊዜ እርሱ የሚሰራውን ሥራና የእርሱ የሆኑትን በዚች ዓለም ውስጥ ሊይዙት የሚገባውን የተለየ ስፍራ ከዓለም የተለየ ስፍራ የምንማርበት ምዕራፍ ነው። በጥቅሉ ወደ ቁጥር 33 አካባቢ ስትደርሱ ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ የሚል ቃል ታገኛላችሁ። ወደ አባቱ ለመሄድ ጥቂት ጊዜ የቀረው ሆኖ ቀርቦልናል። ስለዚህ በዚህ ቪው ወደ ሰማይ ወደ አባቱ ለመመለስ ባለው እይታ የተቃኘ ሥራ ሲሰራ እና ትምህርት ሲያስተምር የሚያቀርብልን ምዕራፍ ነው። አሁን በአይሁድ ዘንድ ምን ጉዳይ አለው? ጌታ ምን ስፍራ ሳለው? ከሰማይ የሆነውን ነገር መናገር ሲጀምር የእግዚአብሔርን ዘላለማዊ ዕቅድ በእርሱ በኩል ለሰው ልጆች የተገለጠውን ሕይወት መናገር ሲጀምር
በየደረጃው እንዴት እንደተቃወሙ ምዕራፍ 6 አስተምሮናል። አንጎራጎሩ፣ ተከራከሩ። ከዛ ደቀ መዛሙርቱ ሳይቀሩ ወደ ኋላቸው ሄዱ እና ምን ስፍራ አለው እዚህ አይሁድ መካከል? አስቡት፣ እንኳን በአሕዛብ በማያምነው በጣዖት አምላኪው መካከል ቀርቶ እግዚአብሔር ስሙን ያኖርባት ዘንድ በመረጣት በቅድስቲቱ ከተማ በታላቁ ንጉሥ ከተማ ውስጥ እንኳን በገዛ ከተማው ምን ስፍራ አለው? ሁሉም ነገር የሰው ሆኗል። ከተማይቱ በሰው እጅ ነች። መቅደሱ የሰው ቤት ሆኗል። ቤታችሁ የተባለበት ጊዜ ነው። በዓላቶቹም በሙሉ የሰው በዓል ሆነዋል እና ለሱ የሚሆን ስፍራ በውጭ ያለውም ሆነ በውስጥ ያለው ዓለም፣ ሲቪሉም ሆነ ሃይማኖተኛው ዓለም ምንም ቦታ አልነበረውም። የእርሱ ቦታ በዚያው በአባቱ ዘንድ ብቻ ሆኖ ቀርቷል። በሚገርም ሁኔታ ምዕራፉ የሚያጠናቅቀው እያንዳንዱ ወደ ቤቱ ሄደ ይልና እርሱ ግን ወደ ደብረ ዘይት፣ ኢየሱስ ግን ወደ ደብረ ዘይት ሄደ በሚል ነው። ብቻውን ደብረ ዘይት ምን ይሰራል እንደ ልማዱ ብሎ ሉቃስ እንደገለጠው ደብረ ዘይት ማን ነው? የሱ ባልደረባ፣ የሱ የመጨረሻው መሸሸጊያ። ሁሉ ትተውት ብቻውን በሆነበት በዚያ ቅጽበት ከዘላለም ከእርሱ ጋር የሆነው እና የሁል ጊዜም የፍቅር ማረፊያው አባቱ ብቻ ነው በዚህ ሰዓት ከእርሱ ጋር ያለው። በዚህ ደረጃ ኢየሱስ በሥጋ በዚያ ወቅት በምድር ላይ ይሁን እንጂ ሁለንተናዊ ማንነቱን በአባቱ ዘንድ ብቻ አግኝቶታል። አንድ ልዩነት ቢኖር ከዘላለም ጀምሮ በአባቱ ዘንድ የነበረው በመለኮት ሲሆን፣ አሁን ግን ሰው በሆነው በዚህ ማንነቱ የሰው ባልደረባ በሌለበት ሁኔታ ራሱን በአባቱ ዘንድ ብቻውን ያገኘበት ጊዜ ነው እና አሁን ያነበብነው ምዕራፍ በዚህ ወደ አባቱ ለመሄድ ልቡ ተነሳስቶ ባለበት በዚች ጥቂት ጊዜ ውስጥ፣ በሌላ አባባል በመንፈሱና በልቡ ዞሮ ዞሮ እዛ አባቱ ጋር ደርሶ ባለበት በዚህ ወቅት አካሉ ብቻ ምድር ላይ ሆኖ ሁለንተናው ሰማያዊ ስፍራ ላይ በመንፈስ ቀድሞ በሄደበት በዚህ ወቅት በቀረችዋ በዚች አጭር ጊዜ በዙሪያው ካለው ዓለም ጋር ያለው ግንኙነት ምን ይመስላል? ለዚች ዓለም ያለው ግምት ምንድነው? ያነበብነው ምዕራፍ ይህን የሚያቀርብ ነው። ወደ ሰማይ ጉዞ ለጀመሩ ልባቸው በሰማያዊ ስፍራ ለተያዙ ሰዎች ለዚች ዓለም የሚኖራቸውን ግምት የሚያስተምር ክፍል ነው። ጊዜው የዳስ በዓል ነው። ግን ምን ዋጋ አለው? የዘሌዋውያን ምዕራፍ 23ቱ የእግዚአብሔር በዓል ግን አልነበረም። ስሙን ብቻ ነው የያዘው። እዚህ ላይ የተጠቀሰው በቁጥር 2 ላይ የአይሁድም የዳስ በዓል ቀርቦ ነበር ነው የሚለን እና እንዲሁ ስናየው የደስታ በዓል ነው። አይሁዳውያኑ በጣም ደስ የሚሰኙበት በዓል ነው።
ግን እግዚአብሔርን ከማክበር ይልቅ ሰው የሚከበርበት ስለሆነ ይህ የሰው የሆኑ ነገሮች የሚንጸባረቁበት በዓል ሆኗል፣ የሚታይበት በዓል ሆኗል። ይችን ዓለም በሃይማኖታዊ ገጽታዋ የሚገልጥ ከመሆን ያለፈ ትርጉም አልነበረውም። በዛ ሰዓት ላይ ያንን ትልቅ በዓል እያከበሩ እነሱ ግን ቁጥር 1 እንደሚያሳየን ሊገድሉት ይፈልጉ ነበር። ኢየሱስን ሊገድሉት ይፈልጉ ነበር። በዚህ በኩል ያህዌህን እናከብርበታለን ብለው የሃይማኖት በዓል ይደግሳሉ፣ ያዘጋጃሉ። በሌላ በኩል የእግዚአብሔርን ልጅ በሥጋ የተገለጠውን እርሱን ሊገድሉት ይፈልጉ ነበር። እንደዚህ አይነት ዓለም ናት በዚህ አሁን ባነበብነው ምዕራፍ ውስጥ የቀረበችልን የእግዚአብሔር የሆነውን የምትጠላ ዓለም፣ የእግዚአብሔር የሆነውን ለመግደል የምትደፍር ዓለም፣ ለማጥፋት የምትደፍር ዓለም። መጽሐፍ ቅዱስ ሲናገር የዓለም ወዳጅ መሆን በእግዚአብሔር ዘንድ ምንድን ነው? ጥል ነው። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ብሏል። ስለዚህ ዓለምና እግዚአብሔር እንዲህና እንዲያ ናቸው። የገዛ ወንድሞቹ ጥላቻው እየጨመረ በይሁዳ ያሉ ዋነኛ ሃይማኖቶች እሱን ሊገሉት እየፈለጉ ነገሮች የተገላቢጦሽ ከጠበቁት ውጪ እየሆነባቸው ሲሄድ ሐሳብ አቀረቡ። እነሱ የሚጠብቁት ትልልቅ ተአምራዊ ስራዎችን እየሰራ ስለሆነ ሰውም ሊያነግሰው ጭምር እየፈለገ ስለሆነ ገሊላውያን ሊነጥቁት ሁሉ እስከሚሞክሩ ድረስ ያን ያህል ርቀት ስለሄዱ ምንድነው ያሉት? ራሱ ሊገለጥ እየፈለገ አሉ በስውር ሊሰራ የሚወድ የለም። እና ስራ ጥሩ ነው፣ ብዙ ትልልቅ ስራ እየሰራህ ነው። እና ደግሞ ሰው ሁሉ እንዲያውቅልህ ትፈልጋለህ፣ ልትገለጥ ትፈልጋለህ። ዓለሙ እንዲቀበልህ፣ ቦታ እንዲሰጥህ፣ እንዲያከብርህ፣ እንዲያነግስህ ያስፈልጋል። ግን ተሰውረሃል። የምትሰራው በስውር ነው። አንዳንድ እድሎችን እየተጠቀምክ አይደለም። ሰዎች ሲፈልጉ አንተ ትሰወራለህ። ምን ማለት ነው? አሁን አንድ ሐሳብ አለን። ጥሩ ጊዜ መጥቷል። የዳስ በዓል ነው ሰሞኑን። ስለዚህ ያ ነገር አንተን ለመግለጥ በጣም ጥሩ አጋጣሚ ስለሚሆን ከዚህ ተነሳና ወደ ይሁዳ ሂድ። እዚያ ላይ ይህን ሁሉ ማንነትህን፣ ይህን ሁሉ ስራህን ግለጥ። እነዚህም ብታደርግ ራስህን ለዓለም ግለጥ፣ ራስህን ለዓለም ግለጥ አሉ። መቼ? በዳስ በዓል ራስህን ለዓለም ግለጥ። እንግዲህ ይሄ ነው አሁን በዘመናችን ሰው መረዳት ያልቻለው። እንደነዚህ የጌታ ወንድሞች አሁን ይሄን የተናገሩት በምንድን ነው? በግልጽ እንደሚያስቀምጠው ወንድሞቹስ እንኳን አላመኑበትም ነበርና ነው የሚለው። እንግዲህ ቅርብ ስላሉ ማንም ሰው ሊረዳ የሚችለው ምናልባት ያምናሉ፣ ብዙ እድል አላቸው ብለው ሊያስብ ይችላል። ዛሬም በዙሪያችን ወደ ጌታ ወደ ኢየሱስ ክርስቶስ ቀረብ ያሉ መጽሐፍ ቅዱስ በእጃቸው የያዙ ጌታን እናውቃለንም የሚሉ ስሙንም የሚጠሩ አሁን ዛሬ ተብሎ ሲጠራ በምድር ላይ ኢየሱስ ከብሮ ክርስቲያንም ከሱ ጋር አብሮ እንዲከብር ዛሬ በዚህ ዘመን ምን ማለት ነው? እርሱ በሰማይ በተቀመጠበት በዚህ ዘመን በምድር ላይ እንዲቀመጥ
በምድር ላይ እንዲከብር፣ በምድር ላይ እንዲነግስ። ይሄ እንግዲህ የዘመን ተፋልሶ ነው በአንድ በኩል፣ በሌላ በኩል የዓለምን ተጨባጭና ነባራዊ ሁኔታ ያላገናዘበ ነው። በሌላ አባባል ቆሮንቶሳዊነት ነው። ይሄን ብዙ ጊዜ ተነጋግረናል። የቆሮንቶስ ሰዎች የጸጋ ስጦታ ተሰጣቸው። ብዙ መለኮታዊ ስራዎች በእነሱ መሃል ተገለጡ። ስራዎች አሉ። ስለዚህ ምን አሉ? በቃ በዛ ድንቅ ድንቅ ስራዎች እንገለጥ፣ ዓለሙ ያክብረን፣ ያንግሰን። እንዲህ ነው ያሉት። ሐዋርያት አዝነው ምን ብለው ጻፉ? ያለኛ ነግሳችኋል፣ ጠግባችኋል። እንደዚህ ነው። አንብቡት ምዕራፍ 4 ላይ እንደዚህ ነው አይደል? ለዛው የሚገርም ነው። እውነተኛ ተአምር እንኳን ብናይ እኮ አንድ ጉዳይ ነው። በሚያስመስሉና በሐሳዊ ምልክቶች፣ በውሸተኛ መገለጦች የሚሰራው ፕሮሞሽን፣ የሚሰራው በቃ ማስታወቂያ የሆኑ ሰዎችን ለመግለጥ፣ ከዛ እነዛ ሰዎች ተቀባይነት ሲያገኙ ደግሞ አብሮ ሁሉም ሰው እንዲወደስ፣ ከዚች ዓለም ጋር ጥብቅ ወዳጅነትን ለመመስረት በግልጥ የሚታይ ውድቀት በእኛ ዘመን እናያለን። ለኢየሱስ ግን ይሄ ሐሳብ ሲቀርብለት ምንድን ነው ያለው? ይሄ የእናንተ ጊዜ ነው አላቸው። በጣም የሚገርም ነው። እኔ ጊዜ ገና አልደረሰም፣ ጊዜያችሁ ግን የተመቸ ነው። እንደዚህ ተብሎ መጥተው ፍርድ ነው አይደል? ይሄ ለእናንተ ነው፣ ይሄኛው የእናንተ ጊዜ ነው፣ የእኔ ገና ነው። ተለያየ። ክርስትናውና ኢየሱስ አሁን እኮ እየተለያየ ነው ያለው። ኢየሱስ የዳስ በዓልን የሚያከብርበት ጊዜው ገና ነው። ትንቢተ ዘካርያስ ምዕራፍ 14 የሚፈጸምበት ጊዜው ገና ነው። እናንብበው ከቁጥር 16 ጀምሮ በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልንም ያከብሩ ዘንድ በየዓመቱ ይወጣሉ። ከምድርም ወገኖች ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም እያለ ይቀጥላል። ስለዚህ ዋናው ሐሳብ ምንድን ነው? በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልን የሚያከብሩበት ጊዜ ይመጣል። ዓለም በሙሉ ማለት። ኢየሱስ የሚነግሰው በአይሁድ ላይ ብቻ አይደለም። ኢየሱስ የሚነግሰው በአይሁድም በአሕዛብም ላይ ነው። ኢየሱስ ራሱን ለዓለም የሚገልጥበት ጊዜ አለ። እንዴት ነው የሚገልጠው? ዛሬ ከተሰወረበት ሰማይ አንድ ቀን ሰማይ ይከፈታል። ታውቃላችሁ አይደል? ራእይ 19 ሰማይ ተከፍቶ አየሁ ይላል። ግን ያኔ ሲገለጥ በአምባ ላይ ፈረስ ተቀምጦ ይታያል። በራሱ ላይ ብዙ ዘውዶች ደፍቶ ይታያል። ያኔ ይፈርዳል፣ ይዋጋል ነው የተባለለት። እንደ ተዋጊ ሆኖ ይገለጣል። ጠላቶቹን የእግሩ መረገጫ ሊያደርግ ከተከፈተው ሰማይ ይወጣል። እሳት በፊቱ ይነዳል፣ ማንም የሚቆም የለም። ያኔ ሲገለጥ ዓይን ሁሉ የወጉትም ያዩታል። የመጀመሪያ ስራው ፍርድ ነው። በብሉይ ኪዳን ዘመን ከሚከበረው ከዳስ በዓል በፊት ሁለት ትልልቅ ክስተቶች አሉ። አንዱ የገብስ እና የስንዴ መከር ነው። መከር ቀጥሎ ደግሞ የወይን መከር አለ። እነዚህ ሁለት ነገሮች ይፈጸማሉ። የስንዴ መከር የልዩነት ፍርድ የሚባለውን የሚያሳይ ነው። የመከር ተግባር ራሱ ይሄ መከር መሰብሰብ፣ የሰብሉ የስንዴውም ሆነ የገብሱ በየነዶ ማሰር፣ ይሄ ልዩነት የሚደረግበት ምን ማለት ነው? ልዩነት ማድረግ ማለት በየነዶው እሰሩ ይልና ስንዴውን ወደ ጎተራ እንክርዳዱን
ወደ እሳት አይደል? ይሄ ነው ልዩነቱ። በጎቹን ወደ አባቱ መንግስት፣ ፍየሎቹን ወዴት? ወደ ዘላለም እሳት። የልዩነት ፍርድ ይባላል። በእውነተኛውና በሐሰተኛው መካከል ይለያል። በስንዴውና በእንክርዳዱ መካከል ይለያል። የማቴዎስ ምዕራፍ 25 ቁጥር 37 ፍርድ የሕያዋን ፍርድ ይባላል። ይሄ በመከር ፍርድ የተገለጠ ነው። ዮሐንስ ራእይ ምዕራፍ 14 አንብቡ። ማጭድ ሲላክ ምድር ታጨደች ነው አይደል የሚለው? መከር ሲሰበሰብ ታያላችሁ። ከዛ ሁለተኛው የወይን መጥመቂያ ታያላችሁ። ወይን ይረገጣል። ያኛው ከባድና የመጨረሻ የሆነው ይበልጡን በማያምኑ እስራኤላውያን ላይ የሚከናወነውን ፍርድ ያመለክታል፣ የወይን መከር። ስለዚህ በሰባተኛው ወር በ15ኛው ቀን የሚከበረው የዳስ በዓል ለ7 ቀናት ያህል ነው የሚከበረው። ግን 8ኛውም ቀን ላይ ተጨማሪ የሚከበር አለ። እዚህ ላይ ታላቁ ቀን ተብሏል። ይህ የዳስ በዓል ከመከበሩ በፊት የሰብሎች መከርና የወይን ፍሬ ለቀማ የሚካሄድበት ወቅት ነው። ይህ ከሆነ ወዲያ ግን ዳሱ ተሰርቶ በዛ ውስጥ እፎይ ብለው እያረፉ ወደ ኋላ እግዚአብሔር ለእስራኤል ያደረገውን ነገር እያሰቡ በእግዚአብሔር ፊት ደስ ይላቸዋል። እግዚአብሔር ወደ ኋላ ምን አደረገ? ከግብፅ ነፃ አወጣቸው። በምድረ በዳ በድንኳን ኖሩ። በምድረ በዳ መራቸው፣ መገባቸው። ከዚያም ወደ ተስፋይቱ ምድር አስገባቸው። ዳሱን ሲያዩት እግዚአብሔር ከግብፅ ጀምሮ ለነሱ የሰራውን በሙሉ ያስታውሳሉ። ከባቢሎን በሚወጡበት ጊዜ ራሱ መጀመሪያ ያከበሩት የዳስ በዓል ነበር። ታስታውሳላችሁ። ዕዝራ ምዕራፍ 3 የዳስ በዓልን አከበሩ። እንዴት ከግብፅ ነፃ እንዳወጣቸው፣ በምድረ በዳ እንዴት እንደከለላቸው ያስታውሱበታል። ከዚያም ይዘምሩበታል። ለዚህ ያበቃቸውን ያመሰግኑበታል። እያንዳንዱ በየድንኳኑ ተዘልሎ የሚቀመጠው፣ ከዛፎች ጥላ በታች የሚቀመጠው ይሁዳና እስራኤል አንድ ሆነው በታላቅ እረፍት በእግዚአብሔር እረፍት የሚያርፉበትን የሺውን ዘመን ያሳያል የዳስ በዓል። እና ለዚያ የሚገለጥ ከሆነ በቅድሚያ እንቅፋትን ከመንግስቱ ያስወግዳል። በቅድሚያ የመከር ፍርድን ያመጣል። የወይን መጥመቂያውን ይረግጠዋል። ፍርድ አለ። ይሄን ሁሉ አያውቁም እነዚህ ወንድሞቹ። ራስህን ለዓለም ግለጥ እንደ ቀላል ነገር። አሁን የመገለጥ ወቅት አይደለም። አሁን የመሰወር ወቅት ነው። በመሰወር ወቅት በዚች ዓለም ላይ እንዴት ነው የምንኖረው? ትምህርቱ ይሄ ነው። ይቺ ዓለም የወደፊቱን የሺህ ዘመን ወደ ኋላ ለመሳብ በምታደርገው ጥረት የክርስቶስ ኢየሱስ የሆኑት ማሰብ ያለባቸው እንዴት ነው? እውነት ለመናገር ኖህ እንዳሰበው ቢያስቡ መልካም ነው። ዓለምን ኮነነ ይላል። በስጋ ስትታይ እያሸበረቀች ሄደች የምትመስለው ይቺ አታላይ ክፉ ዓለም በክርስቶስ ኢየሱስ የተሰጣት ስፍራ ከዚህ ያነሰ አይደለም። እናንተ ስፍራ እንደማገኝ ታስባላችሁ፣ ግን እኮ አይደለም። ታዲያስ ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ እንደምታስቡት የሚወደኝ ዙፋን የሚሰጠኝ አይደለም፣ መስቀል ነው የሚያቀርብልኝ። እና ጊዜው ገና ነው፣ ወደፊት ነው እኔ የምገለጠው አለ። መልካም። ግን ዋናው የሚገለጥበት ጊዜ ወደፊት ይሁን እንጂ በዚህ ዘመን በዚህ ለሰማያዊ ስፍራ ሰዎች በሚጠሩበት በሰማያዊ ጥሪ ቅዱሳን ወንድሞች እንዲሆኑ ሰዎች በሚጠሩበት በዚህ ዘመን ውስጥ ምንም እዚህ ምድር ላይ የሚሰራ ስራ የለም።
በቃ ኢየሱስን የሚጠላ ዓለም ነው። ሁሉም አፍአዊ ነው። ኢየሱስን አይቀበልም እና ራሳችንን በዚህ ዓለም ላይ አንገልጥም እና ይቅር ስራው እንተው። በእነሱ ምሪት አይደለም እንጂ በራሱ ጊዜ ግን ጌታ ኢየሱስ በግልጥ ሳይሆን ተሰውሮ ወጣ። ስራውን መስራቱን ቀጠለ። ክብር ለጌታ ይሁን። ከዛው ከሰማይ ሆኖ ስራ ይሰራል። በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ እኔ ከዓለም እንዳይደለሁ ከዓለም አይደሉም፣ በእውነት ቀድሳቸው፣ ቃልህ እውነት ነው አለና ወደ ዓለም ላኳቸው። ወደ ዓለም እንደላከኝ እንዲሁ እኔም ወደ ዓለም ላኳቸው ይላል። እግዚአብሔር ይመስገን። ስለዚህ ከዓለም ባንሆንም በዚች ዓለም ላይ ራሳችንን ባናሳይም የዚችን ዓለም ዙፋን ክብርና ጥቅም ወይም ማሸብረቅ ባንፈልግም የምንሰራው ስራ ግን አለን። ስራ ስላለው በግልጥ ሳይሆን ተሰውሮ ወጣ ይላል። እዩኝ እያለ አይደለም፣ አንግሱኝ እያለ አይደለም፣ ተሰውሮ ወጣ አይደል የሚለው። እንደዚህ ነው ወደሱ የሚመጣውን ክብር እየናቀ ነው የሚወጣው። ወጣ፣ ስራውን ነው እሱ መስራት የቀጠለው። እና ምንድን ነበር ሪአክሽኑ? ገና ቦታው ላይ ሲደርስ ሁለት አይነት ሰዎች እንመለከታለን። አንዳንዱ በሰማው ዝና ደግ ሰው ነው አለ። ሌሎች ደግሞ ህዝቡን ያስታል አሉ። አይደለም ህዝቡን ያስታል አሉ፣ ግን አይሁድን ስለፈሩ ምንም አላሉም። ለምን? አይሁድ ልክ መምጣቱን ሲሰሙ ወዴት ነው እያሉ በበዓሉ ይፈልጉት ነበረ ይላል። እንዴ ባለ ዓለም ውስጥ አማኝ እንዴት ነው መኖር ያለበት? እንዴት ነው መመላለስ ያለበት?